የመጀመሪያው የረሱል ሙአዚን ረሱልን አስተውሷል። ኢማሙ ሞቶ መምህሩ ሞቶ ረሱልን የማግኘት ናፍቆቱ ተፈራርቆበት ሀዘን ላይ ወደቀ። ሰሃቦችም ተጠራርተው ቢላል ምን ሆን ካሉት በፍጹም ማዛን አላደርግም አለ። አቡበከር መጡ። ያ ቢላል ምን ነካ አሉት። والله لو عزم بعد رسول ينافقوا كنشو يا زانو كرما بلال حبشي أحمد بليلوبت تري لسما على المشي دلونجي بالله من قد قوازين تقليه መልካም እንደሰማችሁት ነው። እቺታችን አልቅሳ የምታስለቅሳቸው ስለ ቢላልና ነብዩዋ ታሪክ አንስታ ነው። እንግዲህ እሷም አንብባ አይደለም የተነገራትን ተረት ሰምታ ነው። በጣም በሚያሳዝን ሁኔታ የቢላል ላይፍ እንዴት ነበር? ቢላል ማለት ኢትዮጵያዊ ነው። በባርነት ነብዩ ጋር ሲያገለግል የኖረ ነው። ይህና ሁለቱ ግንኙነት እንዴት ነበረ የሚለውን እኛ በመረጃ እናሳያለን። ሰይጣን ስራው ምንድነው? እሱ ሰዎችን ማሳሳት፣ ያለ መረጃ ውሸት ማውራት ነው። በመረጃ ከራሳቸው ሳይ ከሆኑ አዲሶች እንቀጥል። ሳይል ቡኻሪ 188 ላይ እንደዚህ ይላል። አቡ ሙሳን የተረከው The prophet asked for a tumbler containing water and washed both his hands and face in it. ነብዩ ውሃ የያዘ ማስታጠቢያ ይጠይቃቸዋል ወይንም ዕቃ። ከዛ ሁለቱም እጆቹንና ፊቱን ውስጡ ይታጠብበታል። And then threw a mouthful of water in the tumbler. ከዛ ባፉ ሙሉ ውሃ ተጉመጥምጦ ዛ ታምፕለር ውስጥ ወይንም ማስታጠቢያ ውስጥ ይተፋል። And said to both of us, Abu Musa and Bilal, drink from the tumbler. ከዛ አቡ ሙሳንና ቢላልን ምን አላቸው? ያ ሁለት እጁን የታጠበበትን ፊቱን የታጠበበትን እና ባፉ ሙሉ ውሃ ተጉመጥምጦ ውስጡ የተፋበትን ጠጡት አላቸው። ስለዚህ ቢላል እንዲህ ያልቅሰሽ የምታስለቅሽለት የነብይሽን የፊትና የእጅ ጣቢ እንዲሁም አፉን ተጉመጥምጦ የተፋውን ነበር የሚጠጣው። አዛኙ ነብይሽ እጣቢውንና የተጉመጠመጠውን ነበር የሚያጠጣው ቢላልን። ቢላል በጣም ደስተኛ ነው፣ ጣቢና ሰው የተጉመጠመጠበትን በመጠጣቱ ማለት ነው። ስለ አዛን አውርተዋል። አዛን እንዴት እንደተጀመረና ቢላል ለምን አዛን የመጀመሪያው ባይ እንደሆነ እንመልከት። ሳይ ሙስሊም 377 ዑመር ነው የተረከው። when the muslim come to medina ሙስሊሞች ወደ መዲና ሲመጡ ይላል they gathered and sought to know the time of prayer but no one summoned them. ወደ መዲና መጥተው ጸሎት ለማድረግ የሚሰበስባቸው ያጣሉ። ሰዓት ይጠፋባቸዋል። ኤግዛክት ታይሙን ማወቅ አልቻሉም። ምክንያቱም የሚሰበስባቸው ስላሌለ እዛ ሰዓት ላይ ኑ ሰላት ደርሷል ሚላቸው ስላልነበረ ማለት ነው። one day they discussed the matter. አንድ ቀን ከዛ በዚህ ኢሹ ላይ ዲስከስ አደረጉ ይላል። and some of them said, የተወሰኑት እንደዚህ ይላሉ use something like the bell of Christians. የተወሰኑት ምን አሉ ይላል ልክ እንደ ክርስቲያኖች ደውል ተጠቀሙ የሚል ሐሳብ ያመጣሉ ሲወያዩ ማለት ነው። and some of them said use horn like that of the Jews. የተወሰኑት ደግሞ ቀንድ ነገር ልክ እንደ መለከት አይሁዶች እንደሚጠቀሙት እንጠቀም የሚል ሐሳብ ያቀርባሉ በውይይታቸው ላይ ማለት ነው። ዑመር said, ዑመር ብዙ ጊዜ አምባገነን ነው። ዑመር እንደዚህ አለ why may not a be appointed who should call people to the prayer. ምን አለ ከዛ ለምን አንድ ሰው አንመርጥም አፖይንትድ አናደርግም ምን የሚያደርግ ለጸሎት ሚጠራ ሰው ሚጮ ሰው አለ ማለት ነው። then the messenger of Allah said, ያላ መልእክተኛ ከዛ እንደዚህ አለ ኦ ቢላል get up and summon the people to prayer. ተነስ ህዝቦችን ጥራ ሰብስብ አለው ማለት ነው ቢላልን። ስለዚህ ቢላል ተነስቶ እንዲጮህ ሰዓት ደርሷል ብሎ
እንግዲህ አስቡ፣ በዛን ሰዓት ደውል መጠቀም አልተጠቀሙም እንደ ክርስቲያኖች፣ ሆርንም አልተጠቀሙም እንደ አይሁዶች። ምን አድርጋሉት? ተነስ አንተ የጮክ ሰዎችን ሰብስብ። ጥሩምባ የለም፣ በዛ ማይክራፎን የለም። ስለዚህ አላሁ አክበር እያለ ይጮሃል ማለት ነው። ሰዓት ደርሷል፣ ኑ ሰላት ስገዱ እያለ ይጮሃል። ቢላል ባሪያ ስለሆነ። ቢላል ደስተኛ ነበር እንዴ? ይህንን ሱናን አቢ ዳውድ 519 ይመልስልናል። የሚጣራበት ቢላል መስጊዱ ከፍታ ላይ ነው። እዛ ከፍታ ላይ ወጥቶ ነው የሚጣራው። ቢላል used to make a call to the morning prayer from it. He would come there before the break of dawn and wait for it. ጎ ሳይቀድ በፊት በጠዋት ይመጣል ሊጣራ ከዛ ይላል። የት? መስጊዱ ላይ፣ እዛ ከፍ ያለው ላይ ማለት ነው። እዛ መጥቶ ነው የሚጣራው። when he saw it he would yawn and say, ልክ ጎ መዕደዱን ሲያይ ያዛጋና አላህ ብሎ ይጮሃል ማለት ነው። ያዛጋል። ማዛጋት የምምልክት ነው። እንቅልፉን ወይን አልጨረሰም ማለት ነው። ጎ ሳይቀድ ገና በሌሊት መጥቶ ልክ ጎ ሲፈነጥቅ ማዛጋት ይጀምርና ብሎ ይጮሃል ማለት ነው። ማዛጋትን ደግሞ በተመለከተ ነብዩ ምንም ብሏል? ሳይ ሙስሊም 2994 ላይ the yawning is from devil ብሏል። yawning is from devil። በተጨማሪ ጀሚዓ ተርሚዲ 370 ላይም yawning in prayer or salah is from the shaitan ብሏል። ነብዩ ማዛጋት ከምንድን ነው? ከሰይጣን ነው ብሏል። ስለዚህ ቢላልን ምንድነው እያለው ነው ማለት ነው? ሰይጣን ነህ እያለው ነው። በሶላት ሰዓት ማዛጋት ከሰይጣን ነው ብሏል። ስለዚህ ቢላል ደግሞ አዛን ሲል ምን ብሎ ነው? በከፍተኛ ሁሌም ማዛግቶ ነው ይላል። በተጨማሪ ነብዩ ከባርነት እንኳን ነፃ ሳያወጣው ነው የሞተው። በባርነት እየተጫወተበት ማንን? ቢላልን። ሳያል ቡካሪ 3755 ላይ ቻፕተር ዘ ሜሪት ኦፍ ቢላል ቢን ራባ ዘ ፍሪድ ስሌቭ ኦፍ አቡበከር ይላል። ማነው ነፃ ያወጣው? አቡበከር። በአቡበከር ነፃ የወጣው ባሪያው። ነፃ ያወጣው ማን ነው? አቡበከር። ሙሐመድ እንኳን ነፃ አላወጣውም ከባርነት። ቢላል ነፃ ለመውጣት ከባርነት ሲማፀን ታገኙታላችሁ። እንዲህ ይላል ቢላል said to አቡበከር if you have bought me for yourself then keep me for yourself። ለራስ ከገዛኸኝ ለራስ ጠብቀኝ ይላል። but if you have bought me for Allah's sake then leave me for Allah's work። ለአላህ ብለህ ከገዛኸኝ ግን የአላህን ስራ እንድሰራ እባክህ ነፃ አውጣኝ እያለ ሲማፀን እናገኘዋለን። ምስኪኑ ቢላል ሙሐመድ ሲጫወትበትና እጣቢውን እንዲሁም ደግሞ ተግሞጥሙጦ የተፋውን ሲያጠጣው የኖረው። ስለዚህ ከእንደዚህ አይነት ተረት ተረት ነፃ ትወጡ ዘንድ ክርስቶስ በደጃችሁ ቆሟል። ተቀበሉት።